ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ከሀገር ውስጥና ከውጪ ሰበርና ልዩ መረጃዎችን ይዘን ቀርበናል። እንደተለመደ ሁላችሁም ቪዲዮውን ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን ለዛሬ ያዝንላችሁን ከሀገር ውስጥና ከውጪ ዋና መረጃዎችን በማስተዋወቅ እንጀምራለን። አሁን በደረሰን ሰበር ዜና መሰረት ፊልድ ማርሻል ብርሃኑ ጁላ አዲስ ለተመረቁ ወታደራዊ መኮንኖቻቸው እናንተ ወደ ሰራዊቱ ስትቀላቀሉ ጣርሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ህወሓትን በተመለከተ ጥብቅ ትዕዛዝ አስተላለፉ። ዝርዝር መረጃውን ይዘናል። በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ህወሓት በትላንትናው ዕለት ባወጣው ጥብቅ መግለጫ መሰረት በወታደራዊ ግዳጅ ላይ በነበሩ የትግራይ ከፍተኛ የጦር አመራሮችና የህወሓት ከፍተኛ አመራሮች በብልጽግና ኃይል የድሮን ጥቃት እንደተፈጸመባቸውና እንደተገደሉ አስታወቀ። የተገደሉት የህወሓት ከፍተኛ የጦር ጄኔራሎች በቂ ትጥቅ ጭነው በኤርትራ በኩል ወደ ሱዳን ከገቡ በኋላ ወልቃይት ላይ ውጊያ ለመቀስቀስ ያለመ እንደሆነም ከአካባቢው የወጣው መረጃ ያመላክታል። ዝርዝር መረጃውን ይዘናል። በሰፊው የምናስደምጣችሁናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። እንዲሁም ለዚህ ታላቅ የዩቲዩብ ቻናል አዲስ ሆናችሁ ደግሞ ሁላችሁም ዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ኦል የምትለውን ያብሩ። የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂግ በአካል ሶማሌላንድ በባህር በር ዙሪያ አሁንም ከኢትዮጵያ ጋር ለመተባበር ዝግጁ መሆኗን ለሪፖርተር ጋዜጣ ገለጹ። ኢትዮጵያ የባህር በር የማግኘት መብት አላት ብላ ሶማሌላንድ እንደምታምን የተናገሩት በአካል ኢትዮጵያ በርበራ ወደብን እንደፈለገች መጠቀም ትችላለች ማለታቸውን ጋዜጣው ጠቀሰ። ኢትዮጵያ በርበራ ወደብ አግኝቻለሁ ያለችው የ19 በመቶ የባለቤትነት ድርሻ ምን ደረጃ ላይ እንዳለ ለቀረበላቸው ጥያቄ በአካል ኢትዮጵያ ወደቡን በሙሉ አቅም እስካሁን አልተጠቀመችበትም የሚል አጭር ምላሽ መስጠታቸውም ተገለጸ። ኢትዮጵያ የሶማሌላንድ ቁልፍ አጋርነት ከግምት አስገብታ አንድ ቀን ለሶማሌላንድ እውቅና ትሰጣለች የሚል እምነት እንዳላቸው በአካል የገለጹ ሲሆን ሆኖም ኢትዮጵያ እውቅና እንድትሰጣት ሶማሌላንድ ግፊት ማድረግ እንደማትፈልግ አስታወቁ። ፊልድ ማርሻል ብርሃኑ ጁላ ለአዲስ ተመራቂ ወታደራዊ መኮንኖች ትዕዛዝ ሰጡ። እናንተ ወደ ሰራዊቱ ስትቀላቀሉ ጣርሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባቸዋል ሲሉ ዛሬ ለተመረቁ መኮንኖች ትዕዛዝን ሰጥተዋል። ጽምዶን በተመለከተ ለመጀመሪያ ጊዜ ተናገሩ። ፊልድ ማርሻሉ ህልማቸው መክኗል፣ የጥፋት እጃቸው ተቆርጧል፣ ወሮ በላዎችን ተዋጓቸው የሚል አገላለጾችን በመጠቀም በአወዛጋቢ ንግግር ተከስተዋል። ጠላቶቻችን ጽምዶ ብለው መጥተዋል ያሉ ሲሆን ሊበትኑን የዶለቱ ኃይሎች ህልማቸው መክኗል ሲሉም ተደመጡ። ማወቅ ያለባችሁ ጽምዶ አሁን የመጣ ጉዳይ አይደለም። ጽምዶ የ1960ዎቹ ስትራቴጂ ነው። የ60ዎቹ ትውልድ ማለት ዛሬ ጽምዶ ማለት ነው። የዚያ ዘመን ትውልድ ማርክሲዝም ሌኒኒዝም እያለ ታሪካዊ ጠላቶቻችንን እየጋበዘ ሞቃዲሾ ካይሮ እየሄደ የሱዳን የግብፅና ኤርትራ ቅንጅትን በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበር። የ1960ዎቹ ትውልድ በማለት የአሁኑ ጽምዶ ከ60ዎቹ ትውልድ እንቅስቃሴ ጋር አጋምደው አብራርተውታል። ፊልድ ማርሻሉ ሲቀጥሉም ያን ጊዜ ካይሮና ሞቃዲሾ ሄደው ደጅ ጠኑ። የዚያድ ባሬና የፈርዖን ቤተሰብ ተላላኪዎች ግንባር ፈጥረው የዛሬ 60 ዓመት ኢትዮጵያን ከባህር በር በማባረር ኢትዮጵያን በእርስ በርስ ጦርነት በማዳከም በቀጠናው ትርጉም ያላት ሀገር እንዳትሆን አድርገዋታል በማለት የ60ዎቹን የፖለቲካ ኃይሎች ተችተዋል። በወቅቱም ከባህር በር የተገፋ ነው ጠላቶቻችን ጎበዝ ስለሆኑ አይደለም ያሉ ሲሆን የተሳካላቸው እነርሱ ባንዳ ስላገኙ ነው በማለት ተናገሩ። አሁን እየተደረገ ያለው እሱ ነው። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው እንጂ ያሉት እነሱ ናቸው በማለት በጽምዶ እንቅስቃሴ ውስጥ ያሉ የሀገር ውስጥ ኃይሎችን ባንዳ በማለት ጠርተዋቸዋል። ታሪካዊ ጠላቶችና ምቀኛ ጎረቤታችን ተቀናጅተው የውስጥ ባንዳ ቀጥረው አገራችንን ለማፍረስ እየሰሩ ባሉበት ጊዜ ነገር ግን እድሜ ለመከላከያ ሰራዊታችን አከርካሪያቸው መጥቶ ተሽመድምደው ጣርሞት ላይ ያሉበት ጊዜ ላይ ነን ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ።
ተናገሩ። እናንተ ወደ ሰራዊቱ ስትቀላቀሉ ጣርሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል ሲሉ ዛሬ ለተመረቁ የጦር መኮንኖች ተናገሩ። በተያያዘ መረጃም ፊልድ ማርሻል ብርሃኑ ጁላ ያስተላለፉ መልእክት በተመለከተ ኤርትራ ጽምዶን በህዝብ የመጣ እንጂ በመሪዎቹ አይደለም የሚል ይዘት ያለው ደብዳቤ ለተባበሩ መንግስታት ድርጅት መላኳ ተገለጸ። ኤርትራ ለተባበሩ መንግስታት ድርጅት ዋና ጸሐፊ ዩኤንኤስሲጂ የላከችው ደብዳቤ ምስጋናን በማቅረብ የጀመረ ሲሆን ከፌዴራል መንግስቱ እውቅና ውጪ በኤርትራና ትግራይ በማህበረሰብ ላይ የተመሰረተ ከ1 ዓመት በላይ ተከታታይ የህዝብ ለህዝብ ውይይት፣ የማህበረሰብ ውይይቶች፣ የባህል ልውውጦችና በራስ መተማመንን የሚያጎለብቱ ተግባራት ጽምዶን ሰላም ወይም መተሳሰብ ለሰላም በሚል ሀገር በቀል መሪዎች ቃል መጀመሩን ገለጸ። ይህ ህዝባዊ ዘመቻ እምነትን መልሶ ለመገንባት ማህበረሰብን ማህበራዊ ትስስርን ወደ ነበረበት ለመመለስ እና በአመታት ግጭትና መለያየት ህይወታቸው በእጅጉ የተጎዱ ማህበረሰቦችን ግንኙነት ለማጠናከር ያለመ ነው ብሏል። የጽምዶ ጠቀሜታ በእንቅስቃሴው ላይ ብቻ ሳይሆን በኦርጋኒክ እና በአካባቢው ባለቤትነት ላይ ነው። በራሳቸው የማህበረሰብ አባላት ላይ የሚመራ በዋናነት በጋራ ድንበሮች የሚመሩ የሀገር ሽማግሌዎች፣ ወጣቶች፣ ሴቶችና ቤተሰቦች በውይይትና ቀጥተኛ ሰብአዊ ተሳትፎ መግባባትን፣ ፈውስና አብሮ መኖርን ለማሳደግ የጋራ ቁርጠኝነትን ያሳያል። በባህላዊ እሴቶች በመከባበርና በጋራ ኃላፊነት በተመሰረተ ተግባራዊ ተግባራት እርቅን እንዴት ማሳደግ እንደሚቻል ያሳያል። ውጥኑ የተባበሩ መንግስታት ሰላምን ለማስቀጠልና ህዝብን ያማከለ የሰላም ግንባታ የሚደግፉ መርሆች ትርጉም ያለው ምሳሌ ይሰጣል። በትግራይ ክልል የድሮን ጥቃት መፈጸሙን በክልሉ መንግስት ፕሬዝዳንት ገጽ ላይ ህወሓት መግለጫ ወጣ። ህወሓት በመግለጫው የብልጽግና ስርዓት በሰሜን ምዕራብ ትግራይ ሽራሮ አካባቢ ድሮን ጥቃት በመፈጸሙ በሰራዊቱ አባላትና በንብረት ላይ ጉዳት አድርሷል አለ። ቡድኑ ስለሞቱት የሰራዊት አመራሮችና አባላት እንዲሁም ስለወደመው ንብረት ከመግለጽ ተቆጥቧል። መግለጫው እንዳለው ይህ ጥቃት የፕሪቶሪያውን የሰላም ስምምነት የጣሰና ክልሉን በጦርነት ለማንበርከክ የሚደረግ ቀጣይ ጥረት አካል ነው ሲል ገለጸ። የፌዴራል መንግስቱ በትግራይ ላይ የጀመረውን በጀት፣ ነዳጅና መድኃኒት የማገድ ጫና በማጠናከር ለሌላ ጦርነት እየተዘጋጀ መሆኑን ከሰሰ። የዓለም አቀፉ ማህበረሰብ የብልጽግና ስርዓት በመላው ኢትዮጵያ እያካሄደ ያለውን አውዳሚ ጦርነት ቀጠናውን ወደ ባሰ ቀውስ ውስጥ ሳይከተው በአስቸኳይ እርምጃ እንዲወስድ ሲል በትግራይ ክልል ፕሬዝዳንት ገጽ ላይ ባወጣው መግለጫ ላይ ጥሪ አቀረበ። አሁን ላይ በትግራይ ክልል ጊዜያዊ አስተዳደር በብሔራዊ ምርጫ ቦርድ የፓርቲ እውቅና በተሰረዘው ህወሓት ተበትኖ ከቡድኑ ውጪ ሌላ የተዋቀረና በይፋ የሚታወቅ መንግስት እየጠቀሰ አይደለም በማለት ህወሓት ከሷል። በተያያዘ መረጃም ትናንት ትግራይ ክልል የድሮን ጥቃት የተፈጸመው ህወሓት ታጣቂ አደራጅቶ ወደ ሱዳን ለማስገባት እንቅስቃሴ ላይ በመገኘቱ መሆኑን እንደሆነ ተገለጸ። ታጣቂዎቹ በቂ ትጥቅ ጭነው በኤርትራ በኩል ወደ ሱዳን ከገቡ በኋላ ወልቃይት ላይ ውጊያ ለመቀስቀስ ያለመ እንደሆነም ተሰምቷል። ከፊሉ ኃይል ለመንቀሳቀስ ያለመ እንደሆነም ተሰምቷል። ከፊሉ ኃይል የሱዳን መንግስትን ለማገዝ የተላከ እንደነበረም ተገልጿል። በድሮን ጥቃት የተስተጓጎለው ጉዞ በሌላ ኃይል ተተክቶ ለመፈጸም ትናንት ከሰዓት በኋላ ከመሆኒ ልብስና ስልካቸውን ለቤተሰብ አስረክባችሁ ኑ የተባሉ ታጣቂዎች መንቀሳቀሳቸውን በምሽቱም ተዘግቧል። ህወሓት በትላንትናው ዕለት ባወጣው መግለጫ በወታደራዊ ዝግጅት ላይ በነበሩ የትግራይ ሰራዊት ላይ በብልጽግና ኃይል የድሮን ጥቃት ተፈጽሞብኛል ሲል መኮንኑም ይታወሳል። ተመሳሳይ እንቅስቃሴ ከታየ ጥቃቱ ተጠናክሮ እንደሚቀጥል የተገኘው መረጃም ያመላክታል። ለትግራይ ድምጽ በመሆን የምናውቀው አሉላ ሰለሞን ለትግራይ ወጣት ባቀረበው ጥሪ የህወሓት መሪዎች የፖለቲካ አስተሳሰብ አሁን በ1983 ዓ.ም ላይ የቆመ ነው። ሌላ ተላላኪ ኃይል ፈጥረው ወደ ስልጣን ለመመለስ የሚያልሙት ህልም ለትግራይም ሆነ ለቀሪው የሀገሪቱ ህዝብ የማይጠቅም በመሆኑ ወጣቶች ራሳችሁን ጠብቁ፣ ገዢው ብልጽግና ከወደቀ መውደቅ ያለበት በህዝባዊ እምቢተኝነት እንጂ በእናንተ ሞት አይደለም ሲል ጋዜጠኛ አሉላ ሰለሞን አስታወቀ።